ዛሬ የ11ኛ ክፍል ዩኒት 6ን ትራንስፎርሜሽን ኦፍ ዘ ፕሌን የሚለውን ሴክሽን እናያለን። በጣም ቀለል ባለ መንገድ ስለሆነ ማሳያችሁ እስከ መጨረሻ ድረስ ተከታተሉኝ። ለኢንትራንስ ኤግዛም ደግሞ የምታጠኑ ተማሪዎች ካላችሁ ከመጀመሪያው ጀምራችሁ ማንበብ አይጠበቅባችሁም። ሰመሪውን ብታዩት በቃ በጣም ትንሽ ኮንሴፕት ነው። ትራንስሌሽን የሚል ሴክሽን ይኖረዋል። ከዛ ደግሞ ሪፍሌክሽን የሚል ሴክሽን አለው። ከዛ የመጨረሻ ደግሞ ሮቴሽን ነው። ስለዚህ በጣም አጭር ስለሆነ ዝም ብላችሁ ሁሉንም ኤክሰርሳይዝ በመስራት ጊዜያችሁን ማጥፋት የለባችሁም። ከሁሉም ደግሞ ዋናው ፈተና ላይ ብዙ ጊዜ ከመጣ ማለት ነው የሚመጣው የትራንስሌሽን ስለሆነ ዛሬ ፎከስ ማድረግላችሁ ትራንስሌሽን ላይ ነው። ከዚህ በፊት የምናውቀው የኤክስ ዋይ ፕሌናችን እንደዚህ አድርገን ኤክስ አክሲስ ወደ ጎን ነው፣ ዋይ አክሲስ ይሄ ነው፣ ኦሪጂናችን ደግሞ እዚህ ጋር 0 ያለበት ነው ብለን ሁሌ የምንሰራበት ኤክስ ዋይ አክሲሳችንን በተወሰነ መስመር ሽፍት ባደርገው ማለት ነው እዚህ ጋር 0 የሚለው ፋንታ ይሄኛው ሌላ ፕሌን ሽፍት ወደ ላይ ጉትት አድርጌ እዚህ ጋር ባመጣው 0 የነበረው እዚህ ጋር በኤክስ በኩል ወደዚህ 4 ሄጄ ወደ ላይ ደግሞ 3 ሄጄ 4 ላይ ባደርገው ልክ እዚህ ጋር 0 ለሜን አክሲሳችን ኦሪጂን እንደሆነው ለአዲሱ ደግሞ ፕሌን እዚህ ጋር ለማሳያችሁ ዳት አድርጌ ላስቀመጥኩት ኤክስ ዋይ ለሚለው ደግሞ ኦሪጂኑ ይሄ ነው ማለት ነው። ልክ እንደ 0 ነው የምትቆጥሩት ለዚህኛው ፕሌን። ነገር ግን የምናወዳደረው ከመጀመሪያው ሽፍት ካደረግነው ጋር በምን ያህል ነው ወደ ላይ የሄደው የሚለውን ለማወቅ ወደ ጎን 4 ሄጃለሁ። ይሄንን 0 ጉትት አድርጌ እዚህ ድረስ 4 አመጣሁት። ከዛ በኋላ ደግሞ ዋዩን ደግሞ ወደ ላይ ወስጄ 3 ላይ አቆምኩት። ስለዚህ ይሄ 0 አዲሱ ፕሌኔ ላይ 4 ላይ ነው የቆመው ማለት ነው። ይሄ 4 ለዚህኛው 0 ቢሆንም ለዚህኛው እንደ 0 አድርጋችሁ እንደ ሬፈረንስ ብትቆጥሩትም ከዚህኛው አንፃር ከዚህ አክሲስ ጋር ስለሆነ የምናየው የሚገኘው ከዚህ አክሲስ ከዚህኛው ከኦሪጂናል አክሲሱ አንፃር የዚህ አዲሱ ፕሌን ኦሪጂኑ የሚገኘው 4 ላይ ነው እንላለን። እዚህ ጋር 0 የነበረንን ወደ 4 አድርጎ ሽፍት ያደረገልን ይሄኛው መስመር ምን እንለዋለን? ትራንስሌሽን ቬክተር ተብሎ ታገኙታላችሁ። ስለዚህ የኦሪጂናል ፕሌናችን ላይ 0 የነበረ ፖይንታችንን ይሄ ኤ ብለው ይሄንን ኤ ወደ ኤ ፕራይም አድርጌ ለዚህ ለዳት ላለበቱ ማለት ነው የዚህኛውን ደግሞ አክሲሱን ፕራይም አድርጌላቸዋለሁ ከላይ ለመለየት እንዲመቻችሁ። ስለዚህ የኤ ፕራይማችን ላይ የሚገኘው 4 ነው እንደማለት ነው። እና ይሄንን ከዚህ ወደዚህ ያመጣልንን ደግሞ ፖይንት ማን እንለዋለን? ትራንስሌሽን ቬክተር ተብሎ ብዙ ጊዜ እንደዚህ ቲ ተብሎ ታገኙታላችሁ። ስለዚህ የሆነ ትራንስሌሽን ቬክተር ስንባል እዚህ ጋር የምናውቀውን የድሮ ኦሪጂናችንን 0 ወደዚህ አድርገን ሽፍት የምናደርግበት ቬክተር እንደማለት ነው። አንዳንድ ጊዜ እንደዚህ ዝም ብሎ ትራንስሌሽን ቬክተር ተብሎ የሆነ ፖይንት ከተሰጠን ያ በውስጥ ታዋቂነት 0 እዚህ ጋር ያመጣልን ፖይንት ነው ማለት ነው። ስለዚህ ለዚህኛው አሁን ትራንስሌሽን ቬክተር ብለን የምናስቀምጠው ትራንስሌሽን ቬክተራችንን እዚህ ጋር ቲኤቢ የሚለው ፋንታ ትራንስሌሽን ቬክተራችን 4 እና 3 ነው። ያ ማለት ነው ይሄ ትራንስሌሽን ቬክተር 0 4 ላይ ነው የሚያደርግልን ማለት ነው። ለአዲሱ ፕሌናችን ኦሪጂናችን የሚሆነው 4 ነው እንደማለት ነው። ከዛ የኦልዳችሁ ላይ መታችሁ እዚህ ጋር ለምሳሌ 2 እና 1 የሚገኝበት ፖይንት ይሄ ነው ብላችሁ ብታስቡ ወደ ጎን 2 ወደ ላይ ደግሞ 1 ማለት ይሄ ነው አይደለ? ስለዚህ እቺኛዋ ፖይንት ለአክሲሳችን የምትሆነው ይሄ 1 ብለን የምናስቀምጠው ነው። በተመሳሳይ ይሄኛው ደግሞ ፕሌናችን ቢሆን ኖሮ ወደ ጎን 2 ከላይ 1 ብንሄድ የምናገኘው ስንት ነው? ወደ ጎን 2 ብንሄድ 2 ስንሄድ ማለት እዚህ ጋር ማለት ነው። ከዛ ኋላ ደግሞ ወደ ላይ 1 መሄድ ይኖርብኛል ወደዚህ ማለት ነው። ስለዚህ ፖይንት የምትሆነው ከዚህ ወደ ላይ 2 ወጣና በዚህ በኩል 1 ሄዳለሁ እዚህ ጋር ነው። ልክ በተመሳሳይ የዚህኛው 2 ፖይንት ሄዶ 1 እንደወጣው ይሄም እንደ ኦሪጂን ነው የምትቆጥሩት። አዲሱ ፕሌን ቢሆንም ኦሪጂን እንደማለት ነው። ወደ ጎን ስትሄዱ 2 ነው የምትሄዱት፣ ወደ ላይ 1 ማለት ነው። አሁን ብዙ ጊዜ የምንጠየቀው ይሄኛው አዲሱ ፕሌን ላይ ያለው ፖይንት ከኦልዱ ከዚህኛው ኤክስ ዋይ አክሲስ አንፃር ምንድነው እንደማለት ነው። አሁን ለዚህኛው ፕሌን ተመሳሳይ 2 1 ነው የምንለው በአዲሱ ፕሌን አንፃር ከቆጠር ነው። ይሄኛው 2 1 እንደማለት ነው ለአዲሱ ኤክስ ዋይ ፕሌን። ግን እኛ የምናወዳድረው ይሄን በአዲሱ አንፃር ሳይሆን ከኦሪጂናሉ ጋር ከዚህኛው ሬፈረንስ ጋር ብታዩት ይሄ ፖይንት ማን ነው ብንባል እንደዚህ እንሄድና እዚህ ጋር 4 ነበር 5 6 ነው አይደለ? እቺ ፖይንት የምትሆነው 6 ነው። ከላይ ደግሞ 3 4 ነው የሚሆነው። ስለዚህ ይሄ ፖይንት የሚሆነው የዚህኛው ፕሌን 1 ኤክሳችን 6 ነው፣ ዋያችን ደግሞ 4 ነው እንላለን። አሁን በጥያቄ ደረጃ ግን ስንጠየቅ የምንባለው ምንድነው? የሆነ 1 የሚባል ፖይንት ቢኖር የሆነ ኤ ብለን ለምሳሌ 1 ኤክሱ 2 ዋዩ 1 የሆነ ፖይንት ትራንስሌሽን ቬክተሩ ግን 4 የሆነ ምን ማለት ነው? የአዲሱ ፕሌናችን ትራንስሌት የተደረገው ኦሪጂኑ 4 ላይ ቢሆን እንደማለት ነው። ስለዚህ ይህን ጥያቄ ስጠይቃችሁ ትራንስሌሽን ቬክተራችን 4 እና 3 ቢሆን ይሄ ፖይንት ስንት ነው የሚሆነው ለአዲሱ
ፕሌን ተብለን በዚህ መልኩ ነው ብዙ ጊዜ ከተጠየቅ የምንጠየቀው። ስለዚህ if the translation vector is for 3 ተብሎ ይሄ ፖይንት ምንድነው የሚሆነው ተብሎ ስለምንጠየቅ ሁልጊዜ እንደዚህ ቪዥዋላይዝ እያደረግን እንደዚህ እየቆጠርን ከዚህ ጋር እያወዳደርን ይሄ 2 ነው ሄደው ይሄ 2 ነው ሄደው እያለን አንሰራም። ትራንስሌሽን ቬክተራችን 4 3 ነው ከተባለን ኦሪጂኑን ሽፍት የምናደርገው ወደ ጎን በ4 ነው ወደ ላይ በ3 ነው። ስለዚህ ይሄኛውን ኦሪጂን ወደዚህ 4 ወደ ላይ 3 ከጎተት ነው ይሄኛውም ኤክስ ዋይ ያለን ፖይንታችንን በተመሳሳይ አብሮ ሁሉ ነገሩ ስለሆነ ጉትት የምናደርገው ይሄም ወደ ጎን 4 ወደ ላይ 3 ነው የሚሄደው። ስለዚህ ይሄኛው ፖይንታችን የሚሆነው 2 እና 4 እንደምረን ስንት እንዳለን 6 አንድና 3 እንደምረን 4 ብለን ምንም እንደዚህ ሳንሰራ በዚህ በትራንስሌሽን ቬክተርና ፖይንታችንን እየደመርን ነው የምናስቀምጥ። ስለዚህ የሆነ ኤክስ ዋይ የሚባል ማንኛውም ፖይንት ማለት ነው የሆነ ኤክስ ዋይ ፖይንት ብሰጣችሁና ትራንስሌሽን ቬክተር ብዬ ደግሞ የሆነ ፖይንት ብሰጣችሁ ኤቢ ልክ እዚህ ጋር 4 3 እንዳልኩት የተለያየ ፖይንት ነው ቢሰጠን if the translation vector is ተብሎ የሆነ ፖይንት ቢሰጠንና ይሄ ፖይንት ምንድነው የሚሆነው ብንባል የምናደርገው ምንድነው ይሄንን ኤክስ ከዚህ ጋር እንደምረዋለን ኤክስ ላይ ኤን መደመር ነው። ከዛ ለዋያችን ደግሞ ይሄ የተሰጠንን ዋይ ፖይንት እንወስድና እዚህ ጋር የትራንስሌሽኑን ዋይ ቢ መደመር ነው ማለት ነው። አሁን መጽሐፋችን ላይ ትራንስሌሽን ተብሎ እንደሰመር የተቀመጠልን ብናይ ምንድነው የሚለው ትራንስሌሽን is a transformation that occurs when every point of a figure is moved from one location to another location along the same direction through the same distance ነው የሚለን። ልክ እንደ ቅድሙ ከአንድ ሎኬሽን ወደ ሌላ ሎኬሽን ሙቭ እናደርገው በአንድ አይነት ዳይሬክሽን ጉትት አድርገን ብንወስድ ማለት ነው። ከዚህ ተነስተን ወደዚህ መሄድ ወይም ከዚህ ተነስተን ወደ ታች ሊሆን ይችላል። ግን ሁሉ ነገሩን አንድ ላይ ነው ጉትት አድርገን የምንወስደው እንጂ ወይ ስትረች አናረገውም ወይም አንለጥጠውም ወይንም ሳይዙን አንቀንስም። ለምሳሌ ሼፕ ቢሆን የሆነ ትራያንግል ቢሆን ጉትት አድርገን እንደነበረ ነው የምንወስደው እያንዳንዱ ፖይንት እንደነበረ ነው እንጂ ትራያንግሉ ልጥጥ አድርገን አናሰፋውም አናሳንሰውም። ስለዚህ እንደዚህ አይነቶች ነው እዚህ ጋር ትራንስፎርሜሽን ካን ቢ ክላሲፋይድ አስ ሪጂድ ሞሽን እና ነን ሪጂድ ሞሽን ተብሎ እዚህ ጋር ዲፋይን የተደረገልን። ሪጂድ ሞሽን ማለት ሼፑን ሳይዙን ሳንቀይር እንደነበረ ስንጎትተው ማለት ነው። ሳይዙን ግን ማኒፕሌት ካደረግነው ሳይዙን ከለጠጥነው ወይም ከቀነስነው ደግሞ ነን ሪጅድ ነው የሚባለው። ስለዚህ የሆነ ፖይንት ወይንም የሆነ ሼፕን እንደነበረ ምንም ሳይዙንም ምኑንም ሳንቀይር እንደነበረ ያንዳንዱን ፖይንት በእኩል ዲስታንስ ሙቭ ካደረግነው ያንን ነው ትራንስሌሽን የምንለው። ሳይዙን ከቀያየር ነው ነን ሪጅድ የምንለው። እንደነበረ ከሆነ ግን ሪጅድ ሞሽን ነው የሚባለው። ከዛ እዚህ ጋር ዲፋይን ተደርጎልናል። ሪጅድ ሞሽን የምንለው is a motion that preserves distance ማለት ነው። ይሄኛውን በሌላ ርቀት ይሄኛውን በሌላ ርቀት ሳይሆን እንደነበረ እያንዳንዱን ፖይንት ቼክ ቢደረግ በእኩል ርቀት ሽፍት ስናደርገው ነው ያንን ሪጅድ የምንለው። አለበለዚያ ነን ሪጅድ ይባላል የተባልነው። አሁን እዚህ ትራንስሌሽን ተብሎ የተቀመጠልን ዴፊኒሽን ብታዩት translation is a transformation that occurs when every point of the figure is moved from one location to another location ልክ እንደ ቅድሙ ሽፍት ስናደርገው the same direction through the same distance አንዱ መስመር ብቻ ሳይሆን ወደ ላይ የምናደርገው እንዳለ የያዝነውን ነገር ወደ ላይ ሽፍት ስናደርገው ያን ነው ትራንስሌሽን የምንለው። ከዛ የሆነ ኤ የሚባል ፖይንት ነበረ ወደ ሌላ ሎኬሽን እዚህ ኤ ፕራይም ብዬ ወደ ሌላ ፖይንት ሙቭ ካደረግኩትኝ ያንን ከኤ ወደ ኤ ፕራይም ሙቭ ያደረገልን ቬክተር ምን እንለዋለን? ትራንስሌሽን ቬክተር እንለዋለን ለማለት ነው። ስለዚህ የሆነ ቲ የሚባል ትራንስሌሽን ቬክተር ፖይንቱ ይሄ ነው ብንባል ምን ማለት ነው? ኦሪጂናችን ይሄ 00 የምንለው ኦሪጂናችን ወደ ኤቢ ሙቭ አድርጓል እንደማለት ነው። የቅድሙ ላይ ለምሳሌ ትራንስሌሽናችን 43 ነው ስንል ምን ማለት ነው? 00ችን ለአዲሱ ፕሌን 43 ነው እንደማለት ነው። ስለዚህ 00 የነበረው ለአዲሱ ፖይንታችን ኤቢ ነው የሚሆነው ነው እዚህ ጋር። ከዛ ደግሞ the image of የሆነ ፖይንት ኤክስ ዋይ የሚባል ኤኒ ፖይንት ቢሰጠንና የዛ ኢሜጅ ለአዲሱ ፕሌን ምንድነው የሚሆነው ስንባል በሆነ ትራንስሌሽን ቬክተር ከተሰጠን የምናደርገው ቅድም እንዳሳያችሁ ኤክሶቹን በዛ በትራንስሌሽን ቬክተር ኤክስ መደመር ነው፣ ለዋይም ደግሞ የትራንስሌሽኑን ዋይ መደመር ነው የሚለው ይሄ ፎርሙላ። እንደ ፎርሙላ አድርጋችሁ መሸምደድ አይጠበቅባችሁም። በቃ አይዲያውን ስትይዙ ትራንስሌሽን የሚለውን ስትረዱ የሆነ ፖይንት ተሰጥቶን ትራንስሌሽን ቬክተራችን ይሄ ነው ስንባል እኛ የምንረዳው ምንድነው የሆነ ኤኒ ፖይንት ቢሰጠን ያንን ፖይንት በዚህ ነው ሽፍት የሚያደርግብን ኤክሱን በኤ ዲስታንስ ዋዩን ደግሞ በቢ ዲስታንስ ሽፍት የሚያደርግ ቬክተር እንደማለት ነው። ልክ እዚህ ጋር 43 ትራንስሌሽን ቬክተር ነው ስንል ማለት ነው ይሄን የኤክሳችንን 0 ወደ ጎን በ4 ሽፍት ያደርገዋል 1 2 3 4 ከዛ ደግሞ የዋዩን ደግሞ በ3 ወደ ላይ ሽፍት ያደርጋል እንደማለት ነው። አሁን ደግሞ ወደ ኋላ ልመለስ ብዬ ትራንስሌሽን ቬክተራችን 43 ነው ብዬ በዚህ ትራንስሌሽን ቬክተር ፖይንት ሙቭ የተደረገው እዚህ ጋር 6 እና 4 መጣ።
ይሄ ማን ነው ብላችሁ ልክ እዚህኛው ጋር እንደደመር ነው ወደ ኋላ ለመሄድ ደግሞ ወደ ኦሪጂናሉ ለመመለስ ደግሞ መቀነስ ይኖርብኛል አይደለ? ስለዚህ ከ6 ላይ 4 እንቀንስና እዚህ ጋር ሺፍት የተደረገው የሆነ 2 የሚባል ፖይንት እና ከ4 ላይ ደግሞ 3 እንቀንሼ 1 የሚባል ፖይንት ነው ብዬ ደግሞ ወደ ኋላ ለመመለስ መቀነስ ይኖርብኛል። ከዚህ ደግሞ ወደዚህ ለመሄድ ደግሞ ያን ትራንስሌሽን መደመር ነው። ስለዚህ ብዙ ጊዜ ፈተና ላይ የምንሰራው ወደ ኋላ መልሱ ስለሆነ የምንባለው ከዚህ ወደዚህ ለመሄድ ሁል ጊዜ ፖይንታችንን ከትራንስሌሽኑ ጋር አቀናንሰን ነው ወደ ኋላ የምንመልሰው። ሂሳብ እንደምታውቁት በማስረዳት ትራንስሌሽን እንዲ ነው እያሉ ከማስረዳት 4 ጥያቄ ብቻ ሰርቶ ማስተር ማድረግ ስለሚቻል በጥያቄ መስራት ስለሚቀል ጥያቄውን ላሳያችሁ። if a translation t takes origin to -3 ስንባል ቪዥዋላይዝ እያደረግነው ምንም ነገር መሸምደድ የለብንም። የሆነ ትራንስሌሽን ቬክተር 00ን ወደ -3 ወሰደ ስንባል በቃ ኦሪጂናሊ እዚህ ጋር 00 የነበረውን ወደ ኤክሳችን -3 ዋያችን 3 የሚባል እዚህ ፖይንት ላይ shift አደረገው ማለት ነው። ይሄን ነገር ወደዛ ነው የጎተተው። ስለዚህ ትራንስሌሽን ቬክተራችን ይሄ ነው ብላችሁ ነው የምትረዱት። 00ን ወደ -3 ወሰደው ማለት ይሄን እንዳለ ጎትተን እዚህ ጋር መጣ ነው ብላችሁ ነው የምትረዱት። ስለዚህ ይሄንን ስንረዳው 00 የነበረውን ፖይንት ወደ -3 ስለወሰደልን ትራንስሌሽን ቬክተራችን ማን ማለት ነው? ቲ ብለን የምናስቀምጠው -3 ነው። ሁል ጊዜ ትራንስሌሽን ቬክተር የምንለው ኦሪጂናችንን ወደ ሆነ ፖይንት የሚወስድልን ቬክተር ነው ትራንስሌሽን ቬክተር የምንለው። ከዛ የሰርክልን ኢኩዌሽን የምታስታውሱ ከሆነ ማንኛውም ሰርክል ሴንተሩ በ00 የሚያልፍ ከሆነ ሴንተራችን 00 ከሆነ ኤኒ ፖይንት ብንወስድ እዚህ ሰርክላችን ላይ ኤኒ ፖይንት ብንወስድ ያ ፖይንት ኤክስ አክሲሱን ስኩዌር አድርገን ዋዩን ደግሞ ስኩዌር ብናደርገው ሁሌ የሬዲየሳችን ስኩዌር ነው የሚሆነው የሚለው ይሄ የሰርክል ኢኩዌሽን ነው። ኤኒ ፖይንት ሰርክላችን ላይ መተን የኤክሱንና የዋይ ቫልዩአቸውን ስኩዌር አድርገን ብንደማምር ሁሌ የሬዲየሳችንን ርቀት ስኩዌር ነው የምናገኘው። ስለዚህ ይሄ የሰርክል ኢኩዌሽን ነው ሴንተሩ 00 የሆነ። አሁን ይሄ ሰርክል ልክ እዚህ ጋር ሺፍት የተደረገው ፕሌን ላይ ኢሜጁ ኢኩዌሽኑ ምንድነው የሚሆነው እንደማለት ነው። ስለዚህ የምናደርገው ምንድነው መጀመሪያ ላይ እኛ የሆነ ኤክስ እና ዋይ የሚባል ኦሪጂናል ፖይንት ቢኖረን ትራንስሌሽን ቬክተራችን ደግሞ እዚህ ጋር -3 እና 3 ነው ስለተባለን ሁሌ የምናደርገው እንደምረዋለን አይደለ? ቅድም እንዳልነው ኤክሳችን ላይ -3 መደመር ነው፣ ለዋያችን ደግሞ 3 መደመር ነው። ይሄ ኦሪጂናላችን የኤ ፖይንት የምንለው ነው። ይሄ ደግሞ ኤ ፕራይም ብለን አዲሱ ፕሌን ላይ የሚኖረን ፖይንት ይሄ ነው ማለት ነው። ስለዚህ ይሄኛው አዲሱ ፕሌን ላይ ያለን ኤክስ ፕራይም ነው። ይሄ ደግሞ አዲሱ ፕሌን ላይ ያለን ዋይ ፕራይም ነው። አሁን እንዳንምታታ የሆነ ፖይንት ተሰጥቶን ትራንስሌሽን ቬክተራችን ይሄ ነው ስንባል ምንድነው ያለው እዛ አዲሱ ፕሌን ላይ የሚሆነን የዚህ ኤክሱንና ትራንስሌሽን ቬክተሩን ስንደምር እቺን ፖይንት እናገኛለን። አዲሱ ፕሌን ላይ የሚኖረን the same ፖዚሽን አዲሱ ፕሌን ላይ የሚሆነው እዚህ 6 ላይ ነው እንደማለት ነው። ወደ ጎን 2 ወደ ላይ 1 የሚለውን the same ፖይንት ለአዲሱ ፕሌን የሚገኘው 6 4 ላይ ነው ከዚህ አክሲስ አንጻር እንደማለት ነው። ዋያችንን ደግሞ ካያችሁት 2 እና 3 እንደምረን 4 ብለን እዚህ ጋር 6 4 የምናስቀምጠው አዲሱ ፕሌን ላይ ነው አይደለ? የኤክስ ፕራይም እና ዋይ ፕራይም ቫልዩ ነው እዚህ ጋር። ለዚህ ይሄኛው x-3 ያልነው እዚህ ጋር x-3 ያልነው የአዲሱ አክሲስ ኤክስ ፕራይማችን ነው። ያ ማለት ኤክስ ብቻው እንዲቀርልን ይሄ ኦሪጂናል ኤክሳችን ብቻው እንዲቀርልን የአዲሱ ኤክስ ፕራይማችን ላይ ይሄን ወደዛ ወስደን +3 ማድረግ ነው። ስለዚህ እዚህ ጋር ኤክስ አድርጌ የምተካው x+3 ነው እንጂ ኤክስ አይደለም ማለት ነው አዲሱ ላይ። በተመሳሳይ ደግሞ ለዚህ ዋይ ኢኩቫለንት ደግሞ ይሄ ዋይ ፕራይማችን ስለሆነ y+3 የምንለው የአዲሱ ዋይ ፕራይም ነው። ያ ማለት ዋይን ለማግኘት የኦሪጂናል ዋያችንን ለማግኘት እዚህ ዋይ ፕራይም ያልነው ላይ የትራንስፎርሜሽኑን -3 ማድረግ ነው። 3ን ወደዛ ወስደን ስለዚህ ዋይ ፕራይም -3 ነው እዚህ ጋር የምናስገባው። ስለዚህ ኢኩዌሽናችን x² + y² = 16 የነበረው ፋንታ እዚህ ጋር ምን ይሆንልናል ማለት ነው? ኤክሳችን የሚሆነው እዚህ ጋር ያገኘነው x ፕራይም + 3 ስኩዌር ከዛ ፕላስ ዋያችን ደግሞ የሚሆነው እዚህ ጋር ያገኘነው y ፕራይም -3 ስኩዌር ኢኳልስ ሬዲየሳችን አይቀየርም 16 ነው ማለት ነው። ስለዚህ እዚህ ጋር ኢኩዌሽናችን ለአይናችን እንዲመቸን ነው ፕራይም ያደረኩላችሁ እንጂ ፈተና ላይ ስንመልስ ዝም ብለን x+3 ስኩዌር + y-3 ስኩዌር ኢኳል 16 ነው የምንለው። የአዲሱ ትራንስሌሽን ላይ ያለውም xy ቢሆንም ስንጽፈው ግን ዝም ብለን xy ነው የምንለው። ይሄኛው እንደሌለ ቆጥረን ለዚህኛው xy ብለን ነው የምንቆጥረው እንጂ x ፕራይም y ፕራይም አንለውም። ግን ሐሳቡ ግን ይሄ ሙቭ የተደረገው ፕሌናችን እዚህ ጋር የነበረው ሰርክል ኢሜጁ እዚህ ጋር ነው ሽፍት ነው የሚሆነው
የሚሆነው ማለት ነው። እዚህ ጋር ስለሚመጣ ወደዚህ ሺፍት ነው የሚያደርገው ወደ ጎን -3 ወደ ላይ ደግሞ 3 እንደማለት ነው። ስለዚህ ፈተና ላይ ብዙ ጊዜ ፕራይም ሳይሆን የምታደርጉት እንደነበረ ኤክስ ዋይ ነው። ለአይናችሁ እንዲመቻችሁ ነው እዚህ ጋር የአዲሱ ፕሌን የኦልዱ ፕሌን እያልኩ ማሳያችሁ። ሁለተኛ ላይ ደግሞ የተሰጠን በተመሳሳይ ኢፍ ትራንስሌሽን ቲ ቴክስ the origin to this ኦሪጂናችንን ከ00 ወደዚህ ሽፍት ቢያደርግብን ነው። ይሄ ወደ ሌላ ፖይንት፣ ይሄ ደግሞ ወደ ሌላ ፖይንት። ፖይንቶቹ ይቀያየሩ እንጂ ፈተና የምንጠየቀው አይቀየርም። ስለዚህ 00 የነበረበትን ፖይንት እዚህ ጋር የሆነ ትራንስሌሽን ቬክተራችን -6 እና 8 ስለነበረ 00 ፖይንታችን ስንት ሆነ ማለት ነው? -6 እና 8። ቪዥዋላይዝ ላድርግ ካላችሁ ደግሞ የምታደርጉት ምንድነው? እዚህ ጋር 00 የነበረው እዚህ ጋር 00 ነበረ፣ ወደ ግራ 6 ብንሄድ እንደማለት ነው። ስለዚህ ወደ ግራ ወደ ኔጌቲቭ እዚህ ጋር 6 ማለት ነው። -6 ጋር እንሄድና ወደ ላይ ደግሞ 8 ብንሄድ ማለት ነው። ስለዚህ ወደ ላይ ዋይ ላይ 8 እንመጣና እዚህ ጋር 8 ቢሆን ትራንስሌሽን ቬክተራችን ይሄ ነው እንደማለት ነው። አዲሱ ፕሌናችን ኦሪጂኑ የሚሆነው እቺኛዋ ፖይንት ነች። ስለዚህ የምንከተለው ስቴፕ አንድ አይነት ነው። የሆነ ኤክስ እና ዋይ የሚባል ፖይንት ቢኖረን የሚያደርግልን ይሄ ትራንስሌሽን ቬክተራችን እዚህ ጋር ምን ያደርግልናል? ኤክሳችንን ከዚህ ጋር መደመር ነው፣ ኤክስ -6 ይሆናል። ከዛ ዋያችንን ደግሞ ከዋይ ጋር መደመር ነው፣ y + 8 ነው የሚያደርግልን። ለአይናችን እንዲመቸን ይሄ ኤክስ ፕራይም ብንለው ይሄኛው ደግሞ የአዲሱ ፕሌን y ፕራይም ብንለው ላይም ታታብን ምን እናደርጋለን? እዚህ ጋር x -6 ያልነው የአዲሱ ኤክስ ፕራይም ነው። እዚህ ጋር ደግሞ y + 8 ያልነው ደግሞ የአዲሱ y ፕራይም ነው። ያ ማለት x ብቻው እንዲቀርልን ኤክሳችን የሚሆነው ይሄንን 6 ወደዛ ወስደው x ፕራይም + 6 ይሆንልናል። ይሄ ደግሞ y ብቻው እንዲቀርልን 8 ወደዛ ወስደው y = y ፕራይም -8 ይሆናል። ስለዚህ እዚህ x የሚለው ላይ x ፕራይም + 8 y የሚለው ላይ ደግሞ y ፕራይም -8ን ብቻ መክተት ነው። መጨረሻ ላይ ፕራይም የሚለውን እናጠፋዋለን። ስለዚህ እዚህ ጋር እንመጣና ኤክሳችን ላይ x ፕራይም + 6 ስኩዌር ይሆናል ፕላስ ዋያችን ላይ ደግሞ እዚህ ጋር y ፕራይም -8 ያረኩት y ፕራይም -8 ስኩዌር እናደርግና ኢኳልስ ሬዲየሳችን አይቀየርም 9 ነው። አሁን ፕራይም ማደርግላችሁ ቅድም እንደነገርኳችሁ ለአዲሱ ፕሌን የዚህ ኦሪጂን ላይ ያለው የሰርክል ኢሜጁ ይሄ ነው የሚሆነው የሚለው ፖይንቶቹን እነዛ ፕራይም አደረኳቸው እንጂ ፈተና ላይ ሲሰጠን እንደ ኤክስ ዋይ ተብሎ ነው። ምንም አይነት ፕራይም አይደረግበትም። ስለዚህ x + 6 ስኩዌር ፕላስ y -8 ስኩዌር ኢኳልስ 9 ብለን ነው የምንመልሰው። ሶስተኛ ላይ ደግሞ find the equation of the image of የዚህን ሰርክል ይሄ የሆነ ሰርክል አለ x + 4 ስኩዌር y + 2 ስኩዌር የተባለ ይሄ ሰርክል ኢኩዌሽን ቢኖርና ይሄ ሰርክል በሆነ ትራንስሌሽን ቬክተር የሆነ ቬክተር ቢኖረን ያ ቬክተር ይሄ a የተባለውን 2 3 የነበረውን ፖይንት ወደ -5 4 አድርጎ ቢወስድልን 2 3 ነበረ። ከዛ ምን አድርጎ ወሰደብን? -5 እና 4 አደረገብን። ስለዚህ ይሄ ኦሪጂናላችን ኤ ነው፣ ይሄ ደግሞ ኤ ፕራይም ማለት ነው። አሁን የቅድሞቹ ላይ ካያቻቸው ቀጥታ ኦሪጂኑን ወደዚህ ወሰደልን ተብሎ ከኦሪጂኑ ወደ ሆነ ፖይንት የሚወስድልን ያ ትራንስሌሽን ቬክተር ይባላል። አንዳንድ ጊዜ ደግሞ ትራንስሌሽን ቬክተሩ ሳይሰጠን የሆነ ራንደም ፖይንት ይሰጠንና የሆነ ፖይንት ከዚህ ወደዚህ ሽፍት ቢያደርግ ትራንስሌሽን ቬክተሩ ማን ነው ብለን ራሳችንን ካልኩሌት የምናደርገው። ለምሳሌ ቅድም የሰጠዋችሁ ላይ እዚህ ጋር ይሄ ከኦሪጂናችን ወደዚህ ወሰደልን ቬክተር ትራንስሌሽን ቬክተራችን 4 3 ነው ብለናል። ግን ራንደም ተነስቼ የሆነ ፖይንት እዚህ ጋር በወስድና 2 1 የነበረው እዚህ ጋር 6 4 እንደሚሆን አይተናል። ስለዚህ ፈተና ላይ አንዳንድ ጊዜ የሆነ ራንደም ፖይንት ይሰጠንና ፖይንት 2 1ን ወደ 6 4 ወሰደልን። ያ ማለት ትራንስሌሽን ቬክተሩ ማን ነው ብንባል ይሄንን ፖይንት ወደዚህ ወሰደልን ብዬ ዝም ብዬ የሆነ ፖይንትን ከዚህ ወደዚህ ወሰደልን የሆነ ቬክተር ብላችሁ ዜሮውን የት ቢያደርገው ነው የሚለውን ኦሪጂናል ይሄን ትራንስሌሽን ቬክተር ለማግኘት ምን እናደርጋለን? 2ን 6 ካደረገብኝ አንድን ደግሞ 4 ካደረገብኝ ያ ቬክተር ማን ነው የሚለውን ለማወቅ እዚህ ጋር 2 የሚለውን ብታዩት 2 ነበረ፣ ወደ ጎን ምን ቢሄድ ነው 4 ሄዶ ነው አይደለ? 2 የነበረው 6 የሆነው ወደ ጎን 4 ስለሄደ ነው። ለዛ ነው 4 የሚሆነው ትራንስሌሽን ቬክተራችን። ከዛ ደግሞ ዋያችን ደግሞ 1 የነበረው ደግሞ 4 ሆነ ማለት ነው። ከ1 ወደ 4 ለመሄድ በ3 ሽፍት ስላደረገ ነው። ስለዚህ ትራንስሌሽን ቬክተራችንን ቪዥዋላይዝም አድርገን ማወቅ እንችላለን። ካልሆነ ደግሞ አቀናንሰን ከ6 ላይ 2ን ብንቀንስ 4 ነው፣ ከ4 ላይ 1ን ብንቀንስ 3 ነው። ስለዚህ ትራንስሌሽን ቬክተር ስንል ሁልጊዜ 00ን ወደዚህ የሚወስድልን ፖይንት ነው። ይሄን ነው የምንፈልገውና ፖይንት ከተሰጠን በማቀናነስ አለበለዚያ ቀጥታ ትራንስሌሽን ቬክተር ከተባለን ደግሞ ኦሪጂኑን ወደዚህ እንደወሰደው አስዩም እናደርጋለን። ፖይንት ከሆነ ግን ራሳችን አቀናንሰን ቬክተሩን ማግኘት እንችላለን። ስለዚህ ሶስተኛውን ጥያቄ ካያችሁ ኢኩዌሽን ኦፍ ሰርክል ተብሎ እንደቅድሙ ኦሪጂኑን ወደዚህ ወሰደልን ሳይሆን 2 3ን ወደ -5 4 ነው የወሰደልን። ስለዚህ ቲ ብለን የምንወስደው ትራንስሌሽን ቬክተር ከ-5 ላይ
ቱን እንቀንሳለን። -5 ሲቀነስ 2 ስናደርግ -7 ነው። -7 ከዛ ደግሞ ከ4 ላይ 3ን ስንቀንስ ደግሞ 4 ሲቀነስ 3 አድርገን 1 ነው። ስለዚህ ትራንስሌሽን ቬክተራችን -7 እና 1 መሆኑን ካወቅን የሆነ xy የሚባል ፖይንት ቢኖረን ኤኒ xy ፖይንት ቢኖረን ያ xy ፖይንት የሚሆነው ምንድነው? -7 መደመር ነው። ኤክሳችን ላይ -7 መደመር ነው። ዋያችን ደግሞ 1 መደመር ነው። ስለዚህ ዋያችን ላይ 1 መደመር ነው። ከዛ እንደ ቅድሙ እንዳይንታታብን ይሄኛው x ፕራይማችን ነው። ይሄ ደግሞ የአዲሱ y ፕራይማችን ነው። ስለዚህ x-7 ያልነው እዚህ ጋር የx ፕራይማችን ነው የአዲሱ y+1 ደግሞ ያለው ደግሞ የአዲሱ y ፕራይማችን ነው። እዚህ ጋር ካልኩሌት ስናደርግ ይሄ 7ን ወደዛ ወስደን ኤክሳችን የሚሆነው x ፕራይማችን ላይ 7 ስንደምር ነው። ለዚህኛው ደግሞ yአችን የሚሆነው y ኢኳልስ ብለን ይሄንን ወደዛ ስንወስደው y ፕራይም -1 ነው። ስለዚህ እዚህኛው ፖይንት ላይ ስንተካ x የሚለው ላይ ምንተካው x+7 y ላይ ደግሞ y-1ን መተካት ነው። ስለዚህ አንዴ ፕራክቲስ ካደረጋችሁ ሁሉም ስቴፕ አንድ አይነት ስለሆነ እየቀለላችሁ ነው የሚሄደው። እዚህ ጋር x ፕራይም +7 አደርግና ቁጥራችን ደግሞ 4 እንዳለ ይሆናል። ስኩዌር እናደርጋለን ሲደመር አድርገን ዋያችን ላይ ደግሞ y ፕራይም -1 እንተካና +2 ደግሞ አለልን እዚህ ጋር +2 ከዛ ስኩዌር ይሆናል። ይሄ ቁጥር አይቀየርም ኢኳል 7 ይሆናል። ያ ማለት ቁጥራችን x ፕራይም +11 ስኩዌር ይሆናል ለኤክሳችን ሲደመር ዋያችን ደግሞ -1 እና 2 ስንደምር +1 ይሆናል። y ፕራይም +1 ስኩዌር ነው የምናደርገው። ይሄ 7 አይቀየርም 7 እንዳለ ይሆናል። ፈተና ላይ ግን እንደነገርኳችሁ ይሄ ፕራይም ሆኖ አታገኙትም እንደነበረ x+11 y+1 ተብሎ ነው የሚቀመጠው። በዛ እንዳንምታታ ሺፍት ያደረጉ ሰርክሎች ደግሞ በጣም የተለመዱ ስለሆኑ እነሱን አብረን እንሰራለን። ማወቅ ያለብን ዛሬ ምንድነው የሆነ ፖይንት ተሰጥቶን ትራንስሌሽን ቬክተራችን ይሄ ነው ከተባለን ትራንስሌሽን ቬክተር ማለት 0 ወደ ሆነ ፖይንት የሚወስድ ቬክተር ነው ማለት ነው። ፎር 3 የሚባለው ትራንስሌሽን ቬክተር ነው። ኦሪጂኑን ወደዚህ ወሰደ ካልኳችሁ ምንም ነገር የምናቀናንሰው የምናደማምረው ነገር የለም። በቃ 4 3 ነው ቬክተራችን እንደማለት ነው። ነገር ግን የሆነ ፖይንትን ይሄንን ፖይንት የሆነ ቬክተር ከዚህ ወደዚህ ወሰደ ከተባለን ግን እኛ ራሳችን አቀናንሰን ቬክተራችን ኦሪጂኑን ወደዚህ የሚወስደው ቬክተር ማን ነው የሚለውን ለማወቅ ፖይንቶቻችንን አቀናንሰን እንደዚህ 6 እና 2ን ቀንሰን እዚህ ጋር 4 ከ4 ላይ 1ን ቀንሰን ደግሞ 3 አድርገን እንደምናገኘው ይሄንን ቬክተር ሁለት ፖይንቶችን በማቀናነስ እናገኛለን። አለበለዚያ ግን ቀጥታ ከኦሪጂኑ ወደዚህ ነው የወሰደው ከተባለን ግን ያ ፖይንት ትራንስሌሽን ቬክተር ነው እንደማለት ነው። ሌላ ደግሞ የኢኩዌሽን ኦፍ ሰርክል ወይንም ሌላ አይነት ኢኩዌሽን ስንጠየቅ ሁልጊዜ የምናደርገው ቬክተራችንን እንይዝና ይሄ xy ቢሆን ይሄ xy ፖይንት በትራንስሌሽን ቬክተራችን ሲሄድ ሁልጊዜ x እና ይሄንን መደመር ነው። x እና የቬክተራችን x 4 ነው። ከዛ ደግሞ የዋያችን ደግሞ y እና የትራንስሌሽን ቬክተር ዋያችን አለ y +3 እናደርግና መጨረሻ ላይ የኢኩዌሽናችን ላይ የምንተካው እንደዚህ ሰርክል ወይንም ሌላ ነገር ተሰጥቶን ኢኩዌሽን ስንተካ የምናደርገው ምንድነው ይሄኛው x+4 ያልነው x+4 ብለን የምናስቀምጠው የትራንስሌሽናችን ስለሆነ x ፕራይም እንዳንምታታ እንደዛ ብናደርገው ከዛ ደግሞ እዚህ ጋር ደግሞ y +3 ያልነው ደግሞ የአዲሱ y ፕራይማችን ነው ካልን በኋላ ይሄንን x ለብቻው ለማስቀረት ይሄን 4 ወደዛ እንወስዳለን። x ፕራይማችን ላይ 4 ስንቀንስ ነው ይሄ x የሚሆነው ብለን የሚሰጡን ኢኩዌሽናችን ላይ እንደ x የምንከተው ይሄንን ፖይንት ነው። ፕራይም አድርገን ሳይሆን ዝም ብለን እዛ x ላይ x-4 አድርገን ማስገባት ነው። y ላይ ደግሞ ብናስገባው ይሄ y ብቻው እንዲቀርልን እቺን 3 ወደዛ መውሰድ ስለሆነ yአችን የሚሆነው y ፕራይማችን ላይ 3 መቀነስ ነው ብለን ቀጥታ የተሰጠን ኢኩዌሽን ላይ ብቻ x y አድርገን እነዚህ ማስገባት ነው።